ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በድጋሚ መጥቻለሁ። ደህና ናችሁ? እንዴት ናችሁ? እኔ የገጠር ልጅ ነኝ። የገጠር ልጅ ፓርት 2 ይዤላችሁ መጥቻለሁ። እንዴት ናችሁ? ደህና ናችሁ አላችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እና ስለ ገጠር ልጅ ሳወራላችሁ በመጀመሪያ ደረጃ የገጠር ልጅ ማለት ስራ የማይንቅ ነው ብያችኋለሁ። አዎ፣ ግን የሚሰራ እኮ ስራ የለም። ተምረን ቁጭ ብለናል እና ደግሞ ይሄ ሁሉ መስዋዕት ከፍለን ተምረን ገጠር ላይ እንደምታውቂው በጣም ብዙ ነገር አለ። ገጠር ነው ያደግኩት ብለሻል ካላችሁ፣ አዎ በጣም አውቃለሁ። ገጠር ነው ያደግኩት፣ አዎ አውቃለሁ። ኦፕሽኖችም ላይኖሩ ይችላሉ። በጣም ጎበዝ ተማሪ ሆነ በጣም ደግሞ አሪፍ ውጤት ኖሮክ ስራ አተ ማስተርስ ዲግሪ ይዘ ቤት ውስጥ ቁጭ ብለህ ይሆናል። ይገባኛል ሁሉም ነገር። ግን ምን አለ መሰለ ወንድሜ፣ እኔ ምለው ነገር ቢኖር አዎ ማስተርስ ሊኖር ይችላል፣ ዲግሪ ሊኖር ይችላል፣ ቤት ውስጥ ቁጭ ብለሃል። ግን ተስፋ ያለ መቁረጥ ገባ? ተስፋ ያለ መቁረጥ። እኔ በህይወቴ የተማርኩት ነገር ቢኖር ተምሬ አይቼው ሰርቼ አይቼው እና ደግሞ ገጠር ኑሬ አይቼው ሁሉ ነገር አይቼው እና አሁን ላይ ደግሞ ለዚህ በቅቻለሁ። ክብሩ ይውሰድ እግዚአብሔር። ምክንያቱም ተስፋ አልቆረጥኩም በራሴ። መቼም ተስፋ ቆርጬ አላቅም። ሚረዳኝ የለም ብዬ አማርሬ አላቅም። ሰፖርት ቤተሰብ የለኝም ብዬ አማርሬ አላቅም። ምክንያቱም ይሄ ሁሉ ካለ ማማረር ካለ ነገሮች ወደ ተስፋ መቁረጥ ይወስዱሃል። ገባ? ተስፋ ያለ መቁረጥ ስኬትህን የበለጠ እንድትጓጓ ያደርጋል። ነገህን እንድትናፍቅ ያደርጋል። መቼም ተስፋ አትቁረጥ። አንቺም ተስፋ አትቁረጭ። ቤተሰቦችሽ ደግሞ አስተምሮች ሊሆን ይችላል። አንቺም በራስሽ ጥረሽ ተምረሽ ሊሆን ይችላል። በጣም ብዙ ቻሌንጅ አልፈሽ ለዚህ ደርሰሽ ሊሆን ይችላል። አሁን ግን ያለሽበት ሁኔታ ምቹ ላይሆን ይችላል። ግን ምን መሰለሽ፣ ያልፋል። ገባሽ? የማያልፍ ነገር በምድር ላይ የለም። ያለቀሽባቸው ዘመኖች እና ደግሞ ያማረርሽባቸው ጊዜያት ሁሉ ያልፋሉ። ሁሉ አላፊ ነው። ግን ምን ይመጣል? ተስፋ ወደ አንቺ እየገሰገሰ ነው። አንቺ ጀግና ስለሆንሽ ተስፋ እየቆረጥሽ ስላልሆነ እየበረታሽ ስለሆነ አሸንፋለሁ ብለሽ እያሰብሽ ስለሆነ ህልምሽን ለማሳካት ያም ይሄም ሳትንቂ እየሰራሽ ስለሆነ አሸናፊ ነሽ። እና በጣም ነው የምወዳችሁ። ይሄንን ቻናል ሰብስክራይብ አድርጉ። እወዳችኋለሁ።